ቆይ ሙስሊሞች ባልመጣ ቁጥር መቸገር አለብን እንዴ? ይኸውላችሁ ሰፈሬን 10 ይዞልኩት 10 ማለት ነው። እዚህ ጋር ያለው ጋዜጣ ያያችሁት አዲስ ዘመን ላይ ያለው ምንድነው የሚለው? የአረፋ በዓል ለመጀመሪያ ጊዜ እንደ ሀገር ኦፊሻል በዓል ተከበረ ነው። አዲስ ዘመን ላይ الله تقبل الله منا ومنكم تكبير الله أكبر الله أكبر بسم الله السلام عليكم ورحمة الله تعالى وبركاته ودي تكبراችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ እንደተለመደው አዳዲስ ቆንጆና እንደዚሁም ደግሞ አስተማሪ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። ትናንትናም ኢድ ነበረ እንኳን አደረሳችሁ ብያለሁ። ዛሬም በድጋሚ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። በኢትዮጵያ እንዲሁም ደግሞ በመላው ዓለም የምትገኙ ሙስሊም ወንድሞችና እህቶች እንኳን አደረሳችሁ ማለት ፈልጋለሁ። አረፋ እንግዲህ እንደምታውቁት 3 ቀን ነው የሚከበረው ይባላል። 3 ቀን ኢንሻአላህ የምናከብረው ዛሬም ኢዳችን ነው ማለት ነው። ዛሬም ዚያራ አለ። ዛሬም ደግሞ የኢድ ባባችን አይጠፋም ማለት ነው ኢንሻአላህ። እንግዲህ ዛሬ በጣም ቆንጆ ቪዲዮዎችን እናንተ ኢዳችሁን ደግሞ እናንተን ኢድ ያሳምርላችኋል ብዬ ያሰብኳችሁ ነው። በጣም አሪፍ ቪዲዮ ይዤላችሁ መጥቻለሁ። ብዙ ጊዜ የምናውቃቸው ከሚሶችን ላይ ነው። ኡስታዛችን በጣም ድንቅ የሆነ ስጦታ የኢድ ስጦታ ተሰጥቷቸዋል። በጣም ነው ወላሂ ሀቂቃ በጣም ደስ ብሎኛል። የመኪና ስጦታ ነው የተሰጣቸው። እንግዲህ ፕሮግራሙ እንዴት ነበር የሚለውን አብራችሁ ልትቆዩ ከሆነ ኢንሻአላህ ትመለከታላችሁ። አረፋ 3 ቀን ነው የሚከበረው ብያችሁ ነበረ። እሱን እንግዲህ እኔ ብቻ አይደለሁም አንድ እህታችንም ይህን መልእክት አስተላልፋለች። አረፋ 3 ቀን እንደሚከበር የማታውቁ ሰዎች እንዳላችሁ ደርሼበታለሁ። ቀጣይ ትግላችን እሱ በነገራችን ላይ አጀንዳውን አስይዘናል። በዓላትና ምናምን ብለን this is حق العيد yeah never been too old እናንተ ምን ታስባላችሁ? 3 ቀን ኢትዮጵያ ውስጥ ያለን ሰዎች ማለት ነው እንግዲህ 3 ቀን ወይም ደግሞ 2 ቀን ካላንደር ዝግ ቢሆንና ሰዎች 2 ቀን ቤተሰቦቻቸው ጋር በደስታ ቢያሳልፉ እኔ በዚህ ሐሳብ ስማማለሁ። እንግዲህ እናንተን ሐሳብ ደግሞ ኮሜንት ላይ ያስቀምጡ። ቀጣይ ማሳያችሁ ቪዲዮ ደግሞ እንግዲህ እናንተ ሙስሊም የሆኑ ግለሰቦች አረፋ መምጣቱ አላስደሰተንም እያሉ ነው። በምን ምክንያት ያልተደሰቱን ቢሆን አብራችሁ ተከታተሉና እንመለከት። ቆይ ሙስሊሞች ባልመጣ ቁጥር መቸገር አለብን እንዴ? ይኸውላችሁ ሰፈሬን 10 ይዞልኩት 10 ማለት ነው። አንድ የተከፈተ ሱቅ የለም። እሺ የታባት ሄጄ ልግዛ ይላችሁ ጋይስ ካም ይኸው እዚህ ጋር ሱቅ የለም፣ ዝግ ነው። በመደዳው እንዳለ ዝግ ነውና ኧረ ተው ሰዓት ተሳሰብ። ኤኒዌይስ ለመላው እስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ። ይፈታችሁ ታው ደስ የሚል ነው። እኔ ተመችቶኛል። ያው ልጅየው ሳይደብቅ የተናገረው ማንም ቢሆን ይሄን ነገር በግልጽ መናገር አይፈልግም ታውቃላችሁ። በጣም ደስ ብሎኛል ይሄን ቪዲዮ ስላየሁት። እነሻሺ ደግሞ አንድ ሰሞን ታውቃላችሁ ከሙስሊም አንገዛም ሲሉ የነበሩ ሰዎች አረፋን እንኳን አንድ ቀን ለአረፋ ብንዘጋ ምን ያክል እንደተንጫጩ ተመለከታችሁ። ይሄ ነው ሀቁ። ይሄ ምንም ነገር ቢደብቁትም ሀቁ ነው። ሙስሊም ማህበረሰብ በኢኮኖሚ ኢንሻአላህ ጠንካራ ነን። የበለጠ መጠንከር ይኖርብናል። በሌሎችም ነገሮች ኢንሻአላህ ጠንክረን መብቶቻችንን ማስከበር አለብን ማለት ነው። እንደዚህ ምስክርነት እንዲሰጥ ማለት ነው። እና አባቶቻችንን ባይዘይ በጣም ታግለው ነው አረፋን እንኳን ዝግ ያደርጉልን በካላንደር ማለት ነው። በኢትዮጵያ ያሉ ሙስሊሞች እንግዲህ አረፋን በካላንደር ተዘግቶላቸው ሲያከብሩ 50 ዓመት ነው ማለት ነው። ብዙ መስዋዕትነት ተከፍሎ ነው አረፋን እንደዚህ በአማረ ሁኔታ እንግዲህ በቤታችን እንድናከብር የሆነው። እሱንም ቪዲዮ ተከታተልን እንመለስ። እዚህ ጋር ያለውን ጋዜጣ ያያችሁት አዲስ ዘመን ላይ ያለው ምንድነው የሚለው? የአረፋ በዓል ለመጀመሪያ ጊዜ እንደ ሀገር ኦፊሻል በዓል ሆኖ ተከበረ ይላል አዲስ ዘመን ላይና እኔ የግዕዝ ቁጥር አላውቅም። ያኔ አንዴ 2-3ኛ ክፍል ላይ ስንማር ኮርፌ ነበር ያክል የግዕዝ ቁጥር ብቻ ገብቶኛል። እና ጠይቅ ያው ዛሬ 50 ዓመት ነው ሶ ላይክ የዛሬው አረፋ 50ኛ ዓመቱ ነው ማለት ነው። ሬኮግናይዝ ተደርጎ መከበር ከጀመረ ዛሬ 50ኛ ዓመቱ ሞልቷል ማለት ነው። ይሄ ሂስቶሪክ ዴይ ነው ማለት ነው። ለማንኛውም ግን ይህ ማለት እንግዲህ በጣም በቅርብ ጊዜ ውስጥ የዛሬ 51 ዓመት አረፋ ላክብርና ብትል ያስተናገደ መንግስት አልነበረም። የዛሬ 51 ዓመት አረፋ ሬኮግናይዝ አልተደረገም። ዛሬ 50 ዓመት ነው እንዲ ያደርግኝ ደግሞ የደም ማለት ነው። ያን ታግለው ሬኮግናይዝ ሳይደረግ በፊት የነበሩ ሲታገሉ የነበሩ ሰዎች ስቲል በህይወት አሉ። በጣም ቅርብ ሰዓት የነበሩ ይሄ አልহামዱሊላህ ያን እንግዲህ ታግላችሁ ተናንቃችሁ ነገር ታግላችሁ ልብሳችሁን አሰምታችሁ ይሄን ሬኮግናይዝ አስደረጋችሁና ዛሬ እንደዚህ ፏፈሽ ብለን ማለት ነው ዒዳችንን እንድንሰጥ ስራ ተዘግቶ ሬኮግናይዝ ተደርጎ የኢትዮጵያ ሙስሊሞች በዓል ሬኮግናይዝ ተደርጎ እዚህ ሌቭል ላይ እንደዚህ ፏፈሽ ድምቅ ብለን ዒዳችንን እንድናከብር ታግላችሁ የጠየቃችሁ ሰዎች ጀዛችሁን ይፈራችሁና ኮንግራቹሌሽንስ ይሄ ለእናንተ ድል ለእኛ ለልጆቻችሁ ይህንን
ድል ማሳለፋችሁ ላይ እንትኑን ብቻ ጭቆናን አሳልፋችሁ አለመስጠታችሁ ታግላችሁ ማስቀየራችሁ ይሄ በጣም ትልቅ ነገር ነውና መቻችሁ ኮንግራቹሌሽንስ እንኳን ደስ አላችሁ ልላችሁ ፈልጋለሁ። ይሄን ደግሞ የቀሩ ነገሮች ደግሞ ሲኖሩ ምንድነው ማለት ነው እኛ ኃላፊነት አለብን። ከዚህ ምን ማረው ምንድነው የቀሩትን ነገር ደግሞ እኛ ኃላፊነት አለብን። እስቲ የምንጠይቃቸው ጥያቄዎች ካሉ እስቲ የምንጠይቃቸውን ነገሮች መጠየቅና ለእኩልነት መጠየቅ መብትህን ማስከበር ምናምን ፒስፉሊ ነው ያልኩት። ለማስከበር ምናምን መጠየቅ አለ። ምክንያቱም ኮሚሽን ላይ የተነሱ ጥያቄዎች አሉ፣ ጥያቄዎች አሉ ተፈታሉ ብለን ተስፋ እናደርጋለን እና ኤኒዌይ ግን ደግሞ ላይ ከቺም የዛሬ 50 ዓመት የተፈቀደች በዓል ደግሞ አንዳንድ ናቸው አረ ለነሱ ተፈቀደ ለኛ ተቀንሶ ይመለስ ምናምን ብሎ አቧራ ሲያስፈልጋቸው ማየታቸው ለማለት ነው። يا جماعة የኢትዮጵያ ሙስሊሞች ወላሂ በብዙ ፈተና ውስጥ ነው እዚህ የደረስነው። አልহামዱሊላህ ለኩል ሀል ነገር ግን ሁሉም ሙስሊም ይሄን ሊያውቅ ይገባል። በብዙ መስዋዕትነት ተከፍሎለት ነው አሁን ያለው ሙስሊም አሁን ያለው ወጣት እንግዲህ በአደባባይ ወጥቶ ትናንትና የለቀኩላችሁን ቪዲዮ አይታችሁታል። ወላሂ በጣም የሚያስደስት በዚህ ልክ ማለት ነው ሙስሊም ማህበረሰብ ወጥቶ ኢዱን እንዲያከብር ብዙ አባቶቻችንና አያቶቻችን ብዙ መስዋዕትነትን ከፍለዋል ማለት ነው። ለዚህም ደግሞ ሙስሊም ማህበረሰብ ማወቅ መገንዘብ ይኖርበታል። ወላሂ ነው ታሪካችንን በደንብ መረዳት ኢንሻአላህ ይኖርብናል ለማለት ያክል ነው። ቪዲዮ ያሳዩናችሁ። ቀጣይ ደግሞ እንግዲህ ሆሶ የኢድ መልእክቶች አሉት በኦሮምኛም በአማርኛም ያስተላልፈው እሱን ቪዲዮ ተመልከቱት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ መላው የእስልምና ሃይማኖት ተከታይ በሙሉ ነገ ኢድ ነው። ኢድ ሙባረክ እንኳን አደረሳችሁ። ያው እንግዲህ ሆሶ ታላችሁ ወላ አካባቢ የተወለደና ያደገ ሆሶ ኡስታዛችን ነው። ግን ደግሞ ኦሮምኛ ይሰማል እና እስቲ በኦሮምኛ የተላለፈ መልእክት አለ። አሁን ብዙ አልተረዳሁትም። እናንተ ተረድታችሁ ከሆነ ትርጉሙን ኮሜንት ላይ ነው የምታስቀምጡት ምን ማለት እንደፈለጉ ማለት ነው። እሱን ቪዲዮ እንሰማለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አከሚል ተቆለ በገነጋታ ወያህዳ ኦፕሬሽን ከበጀማ ጃለተማ ኦፕሬሽን ቆቆፋቢ እሱ መስጊድ እንሰላች ለቀን ዳወዴ ሰዓት ተቆጥቶ ከቁረን ወልዴሜ ወላሂ ዳወዴ ሰለላለ ሰላቴ ወደ ሰላኔ ሰላተ ኢዳ ባየን ገመለ ጃለተማ ከበጀማ መከለስ ባየ ነማ ዳዋት ሞተ ሄዱ ሰከሻዳ ከበተኒ አባን ፈደ እጀሳ ዱረና በቾ ከን እንደንደኛ ኦፕሬሽን ከኛው እሱ ባየን ጃለዳኒ እሱ ይያልታ አፋን ኦሮሞ አፋን ኦሮሞ ኩመተከስ ዲሲንጃላቱ ወደለ ባለረሞ እንደው ኢንሻአላህ አምባሲፋን በጣም ደስ ይላል። እንግዲህ የሆሱን የኢድ መልእክት ሰምታችኋል። ሁላችሁም በኮሜንት እንደመለሳችሁ ተስፋ አደርጋለሁ። ያው የሆሱ ፍቅር ታውቃላችሁ እኔንና እናንተን ብቻ አይደለም ህፃናቶች ጭምር እንግዲህ አንድ ቀን ሁለት ቀን የሰሙ ህፃናቶች ጭምር በሆሱ ፍቅር ወድቀዋል። ምንም ማድረግ አይቻልም። ኡስታዛችን በጣም ነው የምንወደው። አንድ ህፃን ልጅ እንግዲህ ለኢድ ኡስታዝን እንኳን አደረሰ ማለት ፈልጋለሁ ብሎ አባቱ ጋር እንግዲህ ላይቭ ላይ ቀርቧል። እሱን ቪዲዮ ተከታተሉት። ሀሳብና አስተያየታችሁን ኮሜንት ላይ ማስቀመጥ አትዘንጉ። እሱ አንዴ ልጅ በጣም ያስቸግረኛልና አንተ ሌላ ምስጋና ያገኛል አንድ ያናግልኝ ሊያገናኝ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ማሻአላህ ማን መስሎ አየብ ስንት ዓመት ነው? አምስት ማሻአላህ ትወደኛለህ? ምን ማድረግ ይቻላል እንግዲህ ይሄ የአላህ ተሰጥኦ ነው። እንግዲህ ህፃናቶች ጭምር በሆሱ ፍቅር ወድቀዋል። እኛ ብቻ አይደለንም ክርስቲያኖች ብቻ አይደለም የሚወዱት። ክርስቲያኖች ወላሂ ሐቂቃ ነው የምነግራችሁ ያዳምጣሉ ቁጭ ብለው ድምጻቸውን አጥፍተው እንኳን ማለት ነው። ኡስታዛችን አላህ ያቆየው። የምትወዱት ሰዎች ካላችሁ እንግዲህ በኮሜንት ነው ፍቅራችሁን የምትገልጹለት ማለት ነው ኢንሻአላህ። ኔክስት ማሳያችሁ ቪዲዮ በዳዕዋ ስራ ላይ የምናውቃቸው ኡስታዛችን እንግዲህ የመኪና ስጦታ ሰጥቷቸዋል በኢድ ማለት ነው ኢንሻአላህ። በአረፋ ቀን የተሰጣቸው በጣም ደስ የሚል ነው ሐቂቃ። ኡስታዞቻችን እንደዚህ ለዳዕዋ የሚተጉ ኡስታዞቻችንን ማበረታታት መደገፍ ማለት ነው በጣም የሚያስደስት ነገር ነው።
እንግዲህ ሙአዚም ይሄን አይቶ ይመስለኛል እንደዚህ አይነት ኡስታዞቻችንን በመኪና ሰርፕራይዝ ስናደርግ በሌሎችም ስጦታ ሰርፕራይዝ ስናደርግ እንግዲህ ለኔ ማሳሆነኝ ይሄን ብር አንተ ያለን እንደዛ ይመስለኛል አላቁኛል ነው ብዬ የወሰንኩ ሳይሆን እንደዛ ይመስለኛል ነው ያልኩት። የእናንተን ሀሳብ ኮሜንት ላይ ያስቀምጡ። የኡስታዛችንን ፕሮግራም እንከታተላለን ኢንሻአላህ። በጣም የሚያስደስት ነው፣ ተከታተሉት። ቢስሚላህ እኛም መቆም እንችላለን። ጥቆማ ይሰጡታል እሱ ምን እንደሚያደርጉ ያነቁልን እሺ ጥቆማ አንድ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኢድ ሙባረክ ሻችን አሁን ወደ መጡበት ደረጃ መሄድ 3 ቆጥረው የሚያገኙትን ፖስታ ይክፈቱና መልእክቱን ያንብቡ። እሺ ስለዚህ ይሄን ያደርጋሉ ማለት ነው። እስቲ እናገኘው ከሆነ አብረን ይሄ እኛም እናግዝ እኛም አብረን ወስነን ዛሬ ለየት ያለ ነው እየቆጠሩ ነው። ሁለተኛው ትዕዛዝ እሺ ምን አሉት? እሺ እሺ የበዓል ቆይታ እሺ እሺ አመሰግናለሁ። ግን ሼክ እስከ 3ኛ ክፍል ነው የተማርኩት አሉ እዛ አይደል አገጠ የማታ 3 ወር ተማርኩ። በጣም የሚገርም ነው። ግን እንዴት አገናኝቶ ማሻ ስለዚህ ደረጃውን ጨርሱ ብሎናል። እንውረዳ ቢስሚላህ የት ያደርስ ተመልካቾቻችን ጉዟችን እንደቀጠለ ነው። ሳሮት የገጠር ጥብስና የአገር ቤት ክትፎ እንዴት እንደሚያምር አየኋል። ሴታቱ በጣም የሚገርም ነው። እሺ ምን አለ? ሶስተኛውን አገኘ የሆነ ፖስታ በየቦታው ነው ፖስታ። ምንድን ነው ከፖስታ ውስጥ ወረቀት ብቻ ነው የሚወጣው? ምን ይላል? እሺ ሼኻችን እሺ የያዘውን እሺ ምልክት እሺ ከሳሮት ሬስቶራንት እሺ 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 ያንሱና እንመናው እንክፈተው። ስለዚህ ስንት ፖስታ ከፈትን እስካሁን? 3 ከፍተናል። አራተኛው ልንከፍት ነው። ቢስሚላህ እንደወጡ ነው አይደል የሚለው? ወደ ግራ ይላል። ድንኳን ምስር ይላል። ምን አለ ነው እዚህ ድንኳን ምስር? ቢስሚላህ الرحمن الرحيم የተዘጋጀችው ምንድን ነው? እስቲ ልክፈት። ልከሳለ እስቲ ወረቀቱን መጀመሪያ ነው እንግዲህ መቀሱ ለምን እንደመጣ እናያለን። ተረስቲ ሰላም የመጨረሻ እንኳን እሺ እሺ ቴሌፎን ስኬት እሺ ያገኙት እሺ የመጋረጃውን ሪቫን እሺ እድል እስቲ መቀሱ ቢስሚላህ ምንድን ነው አሁን በኡዱህያ ቀን ድንኳን የምታስቆርጧቸው እናንተ? እስቲ ይምጡና እዚህ እንግዲህ አራተኛው መልእክት ተከታትለና የመጨረሻው ቢስሚላህ ብለው ተረክ ያርጉታ እንግዲህ ከፍቱታል።
تقبل الله منا ومنكم. تكبير. الله أكبر الله أكبر الله أكبر ولله الحمد. الله أكبر الله أكبر ولله الحمد. ما شاء الله ما شاء الله ما شاء الله ما شاء الله تبارك الرحمن ما شاء الله تبارك الله. سيدي ይሄ እጃችን ላይ የሚገኘው የመኪና ቁልፍ ከአንድ አህለል ኸይር አላህ ብሎ ወንድሞ ደርሶ የተበረከተ ነው። አላህ ዱንያ አኺራውን እንዲያሳምርልዎት ዱዓ አድርጓል። እርሶም ለዚህ ወንድማችን ለዚህ ልጆ ዱዓ እንዲያደርጉ ነው። እዚህ ጋር ሌላ ለምንድን ነው ወደ ኋላ ሄዳችሁ? ወደዚህ ኡስታዝ ዘይሩ ማሻአላ እንኳን ደስ አላችሁ እንኳን ደስ አላችሁ። ፕሮግራሙ በጣም ደስ የሚል ፕሮግራም ነበረ። በጣም ሀቂቃ ደስ ብሎኛል። ድርብ ኢድ ነው የሆነልኝ ሀቂቃ ኡስታዛችን በጣም እንግዲህ በዘዋጅ ላይ እንዲሁም ደግሞ በሌሎች ጥልቅ የሆኑ ጉዳዮች ላይ ቅሳዎችን በማውራት በጣም ሙስሊም ማህበረሰብ ዳዋ በማድረግ የምናውቃቸው አባታችን ናቸው። በጣም ደስ ስላላቸው እኔም በጣም ደስ ብሎኛል። ሱብሃንአላህ በጣም ደስ የሚል ነበር። እንግዲህ ኢዳችሁን እንዳሳመርኩላችሁ ተስፋ አደርጋለሁ። በሌላ በውጭ ሀገር የምትኖሩ ወንድሞቻችንና እህቶቻችን ኢዳችሁን መብሩክ ብያለሁኝ። አላህ ኢዳችሁን ያሳምርላችሁ። ነገ ደግሞ ኢንሻአላህ ቤተሰብ ጋር ተገናኝታችሁ ቆንጆ ኢድ ታሳልፉ አላህ ያደርጋችሁ። እንግዲህ ኡስታዛችን ይሄን ሽልማት ወስደዋል ማለት ነው። ይሄን ትልቅ ሽልማት ነው ለሀቂቃ ይገባቸዋል ነው የምለው። እኔ በጣም ነው የምወዳቸው። ትምህርቶቻቸውን እከታተላለሁኝ። ኢንሻአላህ ደግሞ ለእናንተም አቀርባለሁኝ። ቆንጆ ትምህርቶቻቸውን ወደ እናንተ አደርሳለሁ ማለት ነው ኢንሻአላህ። የዛሬዎቹ ቪዲዮዎች እንግዲህ እነዚህ ይመስሉ ነበረ። ኔክስት ኢንሻአላህ በሌላ ቆንጆ ቪዲዮ እንገናኛለን። ኢዳችሁ ያማረ ቆንጆ ይሆንላችሁ። እስከ መጨረሻው የምትከታተሉ ሰዎች የተለመደችውን ኮሜንት ላይ እስከ መጨረሻው አይተናል በሉኝ። እኔ ደግሞ ኮሜንት ላይ እዛው ላይ ኢንሻአላህ መልስላችኋለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።